ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ ቅዳሜ የብስራት ስፔሻል ፕሮግራማችን ተጀምሯል። ፕሮግራም አዘጋጅቼ እናንተ በማቅረብ ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጊዜን ማሳለፍ ነው የሚሆነው። እስከ ቆይታችን ፍጻሜ ድረስ አብራችሁን ትቆዩ የአክብሮት ግብዣችን ነው። እንግዲህ የወቅቱ የእግር ኳስ ዓለም ትልቁ የትኩረት ማዕከል የዓለም ዋንጫ ነው። እንግዲህ የዓለም ዋንጫ የምድብ ጨዋታዎች ዛሬ ሌሊት ይጠናቀቃሉ። ከዚያ በቀጣይ ደግሞ የጥሎ ማለፍ ጨዋታዎች ይደረጋሉ። 32 ያክል ቡድኖች ለጥሎ ማለፍ ደርሰው እርስ በርስ ተጫውተው እንግዲህ ሂደታቸውን ያስቀጥላሉ ማለት ነው። አሁን ላይ ይበልጥ በጥሎ ማለፍ ጨዋታዎች ላይ መጠበቁ ጉጉቱ ከፍ ብሎ ነው የሚሆነው። እንግዲህ አስገራሚ ድራማዊ ክስተቶችን እየተመለከትን እንገኛለን። ወደቁ ስንላቸው እያለፉ ከዚያም ባለፈ ደግሞ ጠንካራ ናቸው ሲባሉ ደግሞ አቅማቸው እየከዳቸው ቡድኖችን እየተመለከትን እንገኛለን። ትናንትም አስደናቂ ምሽት ነበረ በእግር ኳሱ በዓለም ዋንጫ የተመለከትነው። ዛሬም ይሄ ቀጥሎ ይከናወናል ብለን ተስፋ እናደርጋለን። ትናንት የተደረጉ ጨዋታዎች ሌሊት ላይ የሚተደረጉ ንጋት ላይ የሚተከናወነ ጨዋታ ነበረ፣ እሱን እንመለከታለን። ዛሬ ደግሞ ሌሊት ላይ የሚተከናወኑ ጨዋታዎችን ወናንተ የማድረሳችሁ ይሆናል። ትናንት የመጀመሪያው ጨዋታ የነበረው እንግዲህ የሞት ምድብ በሚል ስያሜን ካገኙት ምድቦች መካከል አንዱ ነበረ። የፈረንሳይ፣ ኖርዌይ፣ ሴኔጋል የሚገኙበት ምድብ ባላቸው ጥንካሬ ምክንያት የሞት ምድብ የሚል ስያሜን አግኝቶ ነበረ። እንግዲህ ኖርዌይ ከበርካታ ዓመታት ጥበቃ በኋላ ለዓለም ዋንጫ የበቃችበት ጊዜ ነበረ። ፈረንሳይ እንግዲህ ባለፉት 10 እና 15 ዓመታት በዓለም ላይ ምርጡ ናሽናል ቲም እንግዲህ ብለን ብንጠቅሰው በጥራት ደረጃቸው ምክንያት እንግዲህ የሚያንስበት አይሆንም። ከዚያም ባለፈ ሴኔጋልም የወቅቱ እንግዲህ የአፍሪካ ሻምፒዮን ነች። ምናልባት ካፍ ለሞሮኮ ይገባል የሚል እንግዲህ ውሳኔ ቢያስተላልፍም እና ይህን ስንመለከት ምድቡ ጠንካራ እንደሚሆን ግልጽ ነበረ። ትናንት ማለፋቸውን ያረጋገጡት ሁለት ቡድኖች ነበረ ጨዋታቸውን የከወኑት። ኖርዌይን ከፈረንሳይ ነበር ያገናኘው። አስቀድመው ኖርዌይ ከፈረንሳይ ሲገናኙ በዓለም እግር ኳስ ከምርጥ አጥቂዎች ተርታ የሚመደቡት ኤርሊንግ ብራውት ሃላንድ እና ኪሊያን ምባፔ መኖራቸው መጠበቁን ይበልጥ አግዝፎት ነበረ። ትናንት ግን መጠበቁን ደግሞ ትንሽ ለዛ እንዲያጣ ያደረጉት የኖርዌይው አሰልጣኝ ናቸው። 10 ለውጦችን አድርገው ነው ትናንት ወደ ሜዳ የገቡት። ማለፋቸውን አረጋግጠዋል። አንደኛውን ማለፍ ግን ይበልጥ ጠቀሜታ አለው። ምክንያቱም ቀዳሚ ሆኖ ማጠናቀቅ በጥራት ደረጃ ያነሱ ቡድኖችን ለማየት እድል ስለሚፈጥር ያንን በመጠበቅ ይጫወታሉ ተብሎ ታስቦ ነበረ። ነገር ግን ከሴኔጋል ጋር ከነበራቸው ቋሚ አሰላለፍ ውስጥ 10 ለውጥ አድርገዋል። ይሄ በጣም እንግዲህ ፍጹም ለውጥ ማለት ይቻላል አድርገው ገብተዋል። ፈረንሳይ ግን እምብዛም ለውጥ አላደረገችም። ኦልሞስት ለውጥ አላደረገችም ብሎ መናገር ያስደፍራል። ለውጥ ከተባለ ምናልባት በቋሚ አሰላለፍ ውስጥ ዲዲሾ ከሚመርጧቸው መካከል አማካይ ክፍል ላይ አድሪያን ራቢዮን አስቀምጠው ማኑ ኮኔን ነው የተጠቀሙት። ከዚያም ባለፈ ዊሊያም ሳሊባን እንደዚሁ አስቀምጠው ላክሮዋን ነው የተጠቀሙትና ይሄ የተለየ ለውጥ ብሎ የሚያስደፍር አልነበረም። በሙሉ 11 ነው ገብተው ተጫውቷል ብሎ መናገር የሚቻለው እና ፈረንሳዮች ከጨዋታው ጀማሪ አንስቶ የበለጠ ብልጫ ነበራቸው። ትላንት ፊት መስመራቸው በጣም ስል ነው ፈረንሳይ ብሔራዊ ቡድን ትላንትም 4-1 ነው ያሸነፉት። እንግዲህ በነበረው እንቅስቃሴ ሙሉ ብልጫ ነበራት ፈረንሳይ በጨዋታ ሂደት። ኦስማን ዴምቤሌ እንግዲህ ብዙዎች ዴምቤሌ ከደም መግፋት ጋር በተያያዘ ጥራቱ ወርዷል ሲሉ ነበር። ለዚያ ምላሽ ሰጥቷል። እርሱም በተለይ ሁለተኛውን ጎል ካስቆጠረ በኋላ በእጅ ምልክቱ እንግዲህ ለወሬኞች እንደሆነ ይሄ ጎል በሚል አሳይቷል። 3 ጎሎችን ማስቆጥሮ ሃትሪክ ሰርቷል ኦስማን ዴምቤሌ። በዚህ ውድድር 3ኛው ሃትሪክ የሰራ ተጫዋች ሆኗል። ከዚህ አስቀድሞ ዮናታን ዴቪድ እንደዚሁም ደግሞ ሊዮኔል አንድሬስ ሜሲ ሃትሪክ መስራት ችለው ነበር። አሁን ደግሞ ኦስማን ዴምቤሌ 3ኛው በዘንድሮ የዓለም ዋንጫ ሃትሪክ የሰራ ተጫዋች መሆን ይችላል። ሌላውን ጎል ደግሞ ዴዚሬ ነው ማስቆጠር የቻለው። ኪሊያን ምባፔ በዚህ ቶርናመንት ላይ 4 ጎሎችን አስቆጠረ፣ 2 አሲስቶችን አድርጓል። በ3 ጨዋታ ላይ ማድረግ የቻለው 6 የጎል ተሳትፎ በጣም የተለየ ጥራት እንደሆነ ማንሳት ያስደፍራል። ከሁሉም በላይ ግን ከኢንዲቪጁዋል ጥራታቸው በዘለ እንደ ቡድንም ፊት መስመር ላይ 3ቱ የፊት መስመር ጥራቶች በጣም የሚያስደንቅ ነው። የማይክል ኦሊሴ፣ የኪሊያን ምባፔና ኦስማን ዴምቤሌ ጥምረት 14 የጎል ተሳትፎ አድርጓል ገና በ3 የምድብ ጨዋታዎች። ይሄ በጣም ትልቅ ቁጥር ነው እና ኦስማን ዴምቤሌ 4 ጎሎችን አስቆጥሯል። ከዚያም ባለፈ ደግሞ ምባፔም እንደዚሁ 4 ጎሎች አሉት። ኦሊሴ 3 አሲስቶችን አድርጓልና 14 የጎል ተሳትፎ 3ቱ በድምሩ ያድርገዋልና አስፈሪ የፊት መስመር እንዳላቸው ማሳያ ነው። እንግዲህ ዲዲሾም በተመለከተ እንግዲህ ወላጅነታቸው አርፈው ተሽላይ ላይ ቆመ ቡድናቸው ሲመሩ አልነበረ። በምክትል አሰልጣኙ ነበር ለብሎቹ ሲመሩ የነበረው። ነገር ግን በአሰልጣኝ በሚለው ስም ውስጥ ዲዲሾ ስለሚቀመጡ
ዲዲ ዴሾ በዓለም ዋንጫ ብዙ ጨዋታ ያሸነፈ አሰልጣኝ ሆኗል። 17 ያክል ድሎችን አስመዝግቧል። ይሄ ለዴሾ በጣም ትልቅ ክብር ነው። ምክንያቱም ቡድኑን ላለፉት ዓመታት እየመሩ ለስኬትም አብቅተውታል። አሁን ደግሞ ሌላ ክብረ ወሰን አስመዝግቧል። በዓለም ዋንጫ መድረክ 17 ጨዋታዎችን በማሸነፍ ፈረንሳይን እየመሩ የመጀመሪያው አሰልጣኝ መሆን ችሏል። እንግዲህ ፈረንሳይ አሁንም አስፈሪነቷ መጠበቋ እንዳለ እንደሆነ ማሳያ ነው። እርግጥ ነው ኖርዌይ በጣም ጥሩ ቡድን ነች። ነገር ግን የአሰልጣኙ የተጫዋች ለውጥ ትናንት እንደ ደካማ ቡድን ፐርፎርም አድርጓታል። እናም ፈረንሳይ ሶስቱም የምድብ ጨዋታዋን ማሸነፍ ቻለች። ሌላኛው ሴኔጋልን ከኢራቅ ያገናኘ ጨዋታ ነበረ። ኢራቅ ምንም ተስፋ የላት ቡድን ነበረች። ሁለቱንም ጨዋታዎች ተሸንፋ ከዚያም ባለፈ ደግሞ እንግዲህ ከሴኔጋል ከጠንካራ ቡድን ጋር ነበር የደረሳት። ሴኔጋል ከፈረንሳይ ጋር ፍልሚያዋ በጣም የጠነከረ ነበረ። በኖርዌይም ተፋለመች። ነገር ግን ነጥብ አልቀናትም። አንዳንድ ጊዜ ቡድኖች የሚደርሳቸው ምድብም የግድ በጥራት ደረጃቸው ዝቅ ማለት አለበት ለነሱ ውጤት ማምጣት። ለሴኔጋል የነበረ የገጥማት ትናንት ግን የተራንጋና በስቱ 5 ጎሎችን አስቆጥረው 5-0 አሸንፈዋል። ሱላካ ገና በ13ኛው ደቂቃ በኢራቅ በኩል ቀይ ካርድ መመለከቱ ለዚህ ውጤት በዚህ ደረጃ መመዝገብ የራሱ የሆነ አሉታዊ ጎን እንዳለው የግድ ማንሳት ያስፈልጋል። ሀቢብ ዲያራ፣ ፓፔ ጉይ 2 ጎሎችን አስቆጥሯል። እንደዚሁም ሳርና ኢሊማን ንጃይ ናቸው ቀሪ ጎሎቹን ማስቆጠር የቻሉት። የሴኔጋል ብሔራዊ ቡድን አፍሪካዊ ቡድን ሆኖ በዓለም ዋንጫ በርካታ ጎሎችን ያስቆጠረ ብቸኛ ቡድን ሆኖ 5 ጎሎችን በማስቆጠር ትናንት ለውጦች ነበሩ። ፓፔቻው በተለይ እንግዲህ ፓፔጉዌን ተጠባባቂ ወንበር ላይ ያስቀምጠውት ነበረ። ላሚን ካማራን ነበር ያስገቡት። እንግዲህ ለማሳረፍ ነው ወይስ ደግሞ የተቀራራቢ ብቃት አላቸው በሚል ነው ብዙዎች እንግዲህ ግራ ያጋባ ነበር። ምክንያቱም ፓፔጉዌ የቡድኑ በጣም ሁነኛ ተጫዋች ነው። በቪያሪያል ምን አይነት ጥሩ ተጫዋች እንደሆነ ተመልክተናል። በአፍሪካ ዋንጫውም እንደዚሁ ጎል ያስቆጠረበት መንገድ ይደንቅ ነበረ። ትናንትም ሃትሪክ ለመስራት በጣም ጥረት ሲያደርግ ነበር። ነገር ግን ለአንድ አማካይ ስፍራ ተጫዋች 2 ጎሎች ያስቆጥሮ መውጣት በጣም ትልቅ ነገር ነው። ተቀይሮም ገብቶ 2 ጎሎች ማስቆጠር ታሪክ የሰራበት አጋጣሚ የተፈጠረው እንግዲህ የተራንጋና በስቱ ውጤት መጠበቅ ነበረባቸው። 3 ነጥብ ዋስትና አይሆንም በዓለም ዋንጫ 3ኛ ሆኖ ለማለፍ። ስለዚህ የቀሪዎቹን ውጤት መጠበቅ ነበረባቸው። ሴኔጋል በመጨረሻም ለጥሎ ማለፍ መግባቷን አረጋግጣለች። በ3 ያክል ነጥቦች 2ቱን ሲሸነፉ እንግዲህ አለቀላት ብሎ ነበር ሴኔጋል። ነገር ግን ይሄ እግር ኳስ ነው። ምክንያቱም ጥረት ማድረግ 5 ጎል ባታስቆጥር ኖሮ እንግዲህ ትናንት የሴኔጋል ብሔራዊ ቡድን ምናልባት 1-0 ብቻ አሸንፈው ቢሆን ኖሮ ለሶስተኛ ምርጥ ሆኖ ሊያልፍ እድል አይኖረውም ነበር። ምክንያቱም 3 የግብ ዕዳ ነበረበት። ትናንት 1-0 ካሸነፈ 2 የግብ ዕዳ ይኖርበታል። ስለዚህ በጣም ሬር ነበረ የማለፍ እድሉ። ትናንት ግን 5 ጎል ማስቆጠሩ ለማለፉ ትልቅ ዋስትና ሆኖታል። እናም ሴኔጋል ለጥሎ ማለፍ መብቃቷን አረጋግጣለች። እናም በጣም አስደናቂ ነበር። እስከ ዛሬ ጠዋት ንጋት ድረስ የግድ መጠበቅ ነበረባት ቀሪ ጨዋታዎችን ለመመልከት። እናም የሴኔጋል ብሔራዊ ቡድን በቀጣይ በተለይ ልክ እንደ ኢኳዶር ሁሉ ኢኳዶር በጥረት ነው ለጥሎ ማለፍ መብቃት የቻለችው። በሁለቱ የምድብ ጨዋታዎች ላይ እንደ ጥረቷ እንደ ልፋቷ ውጤት አላስመዘገበችም ነበረ። በ3ኛ የምድብ ጨዋታ ግን ድል ቀንቷት እንዳለፈች ይታወሳል። ሌላኛው ምድብ ኡሩጓይን ከስፔን ያገናኘ ጨዋታ ነበረ። ከስፔን ይበልጥ ለኡሩጓይ ጨዋታው በጣም እጅግ አስፈላጊ ነበረ። ምክንያቱም ብቸኛ እንግዲህ ዋስትኗ ማሸነፍ ነበር። ምናልባት ነጥብ መጋራትም የተወሰነ ድል ሊሰጣት ይችል ነበር። ነገር ግን ትናንት ኡሩጓይ በስፔን ተሸንፋለች። በአሌክስ ባይና ብቸኛ ጎል አራሃዎቹ ጨዋታውን አሸንፈው ወጥቷል። ስፔን 7 ያክል ነጥብ ይዛ ከምድቧ ቀዳሚውን ማለፏን አረጋግጣለች። ትናንት እንግዲህ ኡሩጓይ በጣም ታግለው ነበር። ነገር ግን ድል ማድረግ አልቻሉም። እንግዲህ ማርሴሎ ቤልሳ በኡሩጓይ ተጫዋቾች ደስተኛ አይደሉም ነው የተባለ የሚገኘው። እርሳቸው ተጫዋቾቹም ደስተኛ እንዳልሆኑ መረጃዎች እየወጡ ይገኛሉ። በተለይ ፌዴ ቫልቬርዴ ደስተኛ እንዳልሆነ በልምድ ሜዳ ላይ በሚሰሯቸው የልምድ ሂደቶች ላይ ደስተኛ እንዳልሆነ በጣም አድካሚና ልምድ ሰርተው ጨዋታ ላይ ያንን ብቃት ለማስመዝገብ እጅግ እንደሚቸገሩ ይናገራሉ። ከጨዋታው በኋላ እንግዲህ ጋዜጠኞች መግለጫ በሚሰጡበት አጋጣሚ በጣም ተበሳጭተው ሲናገሩ ነበር። ቤልሳ ብዙ ነገር እንደሰሩ በኡሩጓይ እርሳቸው ይናገራሉ እና በታሪክም ሁሉን ነገር እንደሰጠው ኡሩጓዮች እንዲያስቡ ፈልጋለሁ ሲሉ ሀሳብ ሰጥተዋል። ቫልቬርዴን ቀይሮ አስወጥተውት ነበር እና እንደርሳቸው ሀሳብ ከሆነ የማጥቃት ባህሪ ያላቸውን ተጫዋቾች ተጨማሪ ማስገባት ስላለብኝ ነው የሚል ሀሳባቸውን ሰጥተዋል። እንግዲህ ኡሩጓይ ባህላቸውም የሃራቻሯ የሚል ባህል አላቸው። እስከ መጨረሻው ድረስ መፋለም፣ መታገል። ነገር ግን ይሄ ትግላቸው ፍሬ አላፈራም። እንግዲህ ኡሩጓይ ምናልባት በዘንድሮ ቶርናመንት ላይ ጥሩ ነገር ያላስመለከተች ቡድን ሆናለች። ከዚህ ቀደም በየትኛውም ቶርናመንት ላይ በጣም ጠንካራ ቡድን እንደሆነች ይታወሳል። 2018 የሩሲያ የዓለም ዋንጫ ፖርቱጋልን ጥላ እንደነበር ይታወሳል። የኤዲሰን ካቫኒ እነዛ ተአምረኛ ጎሎች ይታወሳሉና በእያንዳንዱ ቶርናመንት ኡሩጓይ በጣም ጥሩ ቡድን ነች። ነገር ግን ዘንድሮ
ያ ጥራቷ ከርቷት ነው የተመለከትነው። እናም ቤልሳ ምናልባት የመጨረሻቸው ውድድር ይመስላል። ይሄ ተጫዋቹም ደስተኛ አይደሉም። እናም በውጤትም ረገድ የኡሩጓይ እግር ኳስ ፌዴሬሽን ከእርሳቸው ጋር ለመቀጠል ፍላጎት እንደማይኖር ነው ዘገባዎቹ እየወጡ የሚገኙት። ስፔን ግን እንግዲህ ጅማሬዋ ጥሩ አልነበረም። ከኬፕ ቨርዴ ጋር ነጥብ ተጋርታ ነበረ። ነገር ግን ሁለት ተከታታይ ጨዋታዎችን አሸንፋ ከምድቧ ቀዳሚውን አጠናቃለች። ኬፕ ቨርዴ ከሳውዲ አረቢያ የሚጠበቅ ጨዋታ መርሃ ግብር ነበረ። ሳውዲም እንደዚሁም ደግሞ ኬፕ ቨርዴ ጨዋታውን ማሸነፍ ከቻሉ የማለፍ እድል ነበራቸው። ትናንት ግን በአቻ ውጤት ተጠናቋል። ጎል ሳይቆጠርበት የተጠናቀቀው። እናም 500,000 ሕዝብ ብቻ የሚኖርባት ደሴት ኬፕ ቨርዴ ተአምሯን ቀጥላለች። ለዓለም ዋንጫ መሳተፍ አስገራሚ ነበረ። ሲቀጥል ደግሞ ከስፔን ጋር ነጥብ ተጋርታ መውጣቷ ሌላ ተአምር ነበረ። አሁን ደግሞ ሶስተኛ ተአምር ደግማለች። ኬፕ ቨርዴ ለጥሎ ማለፍ መብቃት ቻለች። በእግር ኳስ ታሪኳ ለዓለም ዋንጫ ለመጀመሪያ የተሳተፈችው እናም በታሪኳ ለመጀመሪያ ጊዜ ለጥሎ ማለፍ የደረሰችበት አጋጣሚ ተፈጥሯል። እንግዲህ ኬፕ ቨርዴ በመጀመሪያው ጨዋታ ላይ ቮዚኒያ እነዛ አስደናቂ ሴቮች እርሱን በጣም አስደናቂ እንግዲህ ግብ ጠባቂ እንደሆነ ያሳዩ ነበሩ። ወላጅናቱም ከቪዛ ጋር በተገናኘ ለማምጣት አልቻለም ነበረ ውድድር መድረኩ። ከዚያም በኋላ ከብዙ ጥረቶች በኋላ እናቱም መጣ። በሁለተኛው ጨዋታ ላይ በጣም ድክመት ነበረበት እንደ ግብ ጠባቂ በጣም ስህተቶችን ሲሰራ ነበረ። ነገር ግን ኋላ ተርፏል። አሁን ደግሞ በሶስተኛው ጨዋታ ላይ የጎል መረቡን ሲያስደፍር ነው መውጣት የቻለው ቮዚኒያ። እናም የኬፕ ቨርዴ አስደናቂ የዓለም ዋንጫ ጉዞ አሁንም እንደቀጠለ ነው። ኬፕ ቨርዴ ሳታሸንፍ ነው ጥሎ ማለፍ መግባት የቻለችው። ሶስቱንም ጨዋታዎች በነጥብ ተጋርታ ነው መውጣት የቻለችው። እናም አስደናቂ ገድል መስራት ትችላለች። እንዲያውም ደግሞ ሁለተኛውን አጠናቀቅ የቻለችው በዚህ መድረክ ላይ እና ይሄ ጠጣሪ መከላከል ጥራት እንዳላት ማሳያ ነው። እንግዲህ በተለይ ጋናን ተመልክተናል። ከእንግሊዝ ጋር በነበረው ጨዋታ የመከላከል ጥራቷን ኬፕ ቨርዴም ይህንን የመከላከል ጥራት እያስመለከተችን ትገኛለች። አሰልጣኙ ቡፒስታም ከዚህ ቀደም በአፍሪካ ዋንጫ የምናውቃቸው የበለጠ የሚያጠቃ ቡድን ነበረ ኬፕ ቨርዴ። አሁን ላይ ደግሞ ሲከላከል ብርቱ የሆነ ቡድን ተመልክተናል። እናም ኬፕ ቨርዴ ሁለተኛውና ማለፏን አረጋግጣለች። በቀጣይ ደግሞ በጥሎ ማለፍ እንመለከታለን። ምናልባት መጥፎ ነገር ለኬፕ ቨርዴ ቀጣይ የምትገጥመው የውድድሩን ጠንካራ ከሚባሉ ቡድኖች አንዷን ነው። የዲፌንዲንግ ሻምፒዮኗን ያለፈው ውድድር ዓመት ሻምፒዮኗ ከአርጀንቲና ጋር ነው ኬፕ ቨርዴ የተደለደለችው። ይሄ ምናልባት ለኬፕ ቨርዴ ከማለፏ በተቃራኒ መጥፎ ዜና ከጠንካራ ቡድን ጋር መግጠሟ ነው። እንግዲህ ብዙዎች ሁለተኛም ሶስተኛም ሁነው ጨርሰው ከጥራት ደረጃቸው ደከም ያሉ ቡድኖች ይደርሷቸዋል። ለኬፕ ቨርዴ ግን ምናልባት መጥፎ ዜና ከአርጀንቲና ጋር መገናኘቷ ነው በጥሎ ማለፉ። ሌላኛው ግብፅን ከኢራን እንደዚሁም ደግሞ ኒውዚላንድን ከቤልጂየም ያገናኘ ንጋት ላይ 12 ሰዓት ላይ የተጀመረ ጨዋታ ነበረ። ይህም ጨዋታ ማለፉን ያረጋገጠ ቡድን አልነበረም። ሌሎች ውጤት እስኪደረግ ድረስ ግብፅ ከኢራን ጨዋታቸውን 1-1 ነው ያጠናቀቁት። ሳበር ጎል አስቆጥሮ ይመሩ ነበረ። ዚራይን እንደዚሁ ጎል አስቆጥሮ ደግሞ ለኢራን አቻ ሆኖ ተጠናቋል። ለኢራን በጣም አሳዛኝ የሚባል ጨዋታ ነበር የጨዋታ መርሃ ግብር። ምክንያቱም በመጨረሻ ደቂቃ ላይ ጎል አስቆጥረው ጭማሪ ደቂቃ ላይ ነበረ ጎል ማስቆጠር የቻሉት። እናም ደስታቸውን በጣም ገልጸው የኋላ ኋላ ግን በቫር ረዳት ዳኝነት ታይቶ በጨዋታ ውጭ በሚል ጎሉ ተሻረ። በሁለተኛው አጋማሽ ኢራን የተሻለው ቡድን ነበረ። ኢራን እንዴት ባለ መንገድ ወደ ዓለም ዋንጫ እንደመጣ እናውቃለን። ከአሜሪካና ኢራን ጋር በተያዘ ፖለቲካዊ ጉዳይ ምክንያት እንዴት ባለ መንገድ አሜሪካ ጨዋታ ሲኖራቸው ተጫውተው ወደ ሌሎች ሀገሮች እንግዲህ ያመራሉ። ከዚያ ጨዋታ ሲኖራቸው የሚመጡትና በብዙ ጣውረድ ውስጥ ያለፈ ቡድን ነውና ከግብጽ ጋር በነበረው ጨዋታ ያላቸውን ሁሉ ሰጥቷል ኢራኖች። ነገር ግን ማሸነፍ አልቻሉም። ቢያሸንፉ በቀጥታ ያልፉ ነበረ። አሁን ግን ሌሎችን ምድቦች የግድ መጠበቅ አለባቸው። ኢራን ተስፋ አልተሟጠጠም። እንዲያውም የለመለመ ተስፋ አላት ኢራን ጥሎ ማለፉን ለመቀላቀል። ምክንያቱም ከሶስት ምርጥ ሶስተኞች የተሻለች ነች። ከስኮትላንድ የተሻለች ነች። ምክንያቱም የግብድ አለባት ስኮትላንድ። ከዚያም ባለፈ ደግሞ ደቡብ ኮሪያም የግብድ አለባት። ኢራን የተሻለችው ቡድን ነች። ሶስተኛ ደግሞ ኡሩጓይ 2 ነጥብ ነው ያላት። ስለዚህ በነጥብ ትበልጣለች። 3 ነጥብ ስላላት ኢራን የግብድ አይለባትም። ስለዚህ 3 ቡድኖችን በልጣለች። አሁን አንድ ቡድን ብቻ ነው የሚቀራት። ኢራን በቀጣይ ለጥሎ ማለፍ ለመድረስ 2 አጋጣሚዎችን መጠበቅ አለባት። ወይ አልጄሪያና ኦስትሪያ መሸናነፍ አለባቸው። ምክንያቱም 3 ነጥብ አላቸው። አንደኛው ሲሸነፍ የግብድ አይኖርበታል። ኢራን የግብድ አይለባትም። ያ ከሆነ በቀጥታ ታልፋለች ለጥሎ ማለፍ። ሌላኛው ደግሞ አማራጯ ከዲአር ኮንጎ ጋር በተያያዘ ነው። ዲአር ኮንጎ 1 ነጥብ ነው ያላት። በቀጣይ ዲአር ኮንጎ የምትጫወተው ከኡዝቤኪስታን ነው። ዲአር ኮንጎ እኩል ከወጣች ወይ ከተሸነፈች ኢራን ታልፋለች። ሌላኛው ደግሞ አማራጯ ክሮሺያ ከተሸነፈች ነው። ክሮሺያ ከጋና ጋር ትጫወታለች። ክሮሺያ ከተሸነፈች፣ ስለዚህ እነዚህ አማራጮች አሏት። ከነዚህ አማራጮች እንግዲህ አንዱ ከተሳካ ኢራን በቀጥታ ለጥሎ ማለፍ ትደርሳለች። ለግብጽ ግን አስደናቂ የሚባል ነው። ግብጽ በታሪኳ ለመጀመሪያ ጊዜ ነው ለጥሎ ማለፍ በዓለም ዋንጫ መግባት የቻለችው። ሆሳም ሐሰን እንግዲህ በጣም ተችላይ ላይ ቆሞ ያንዳንዱን ኢሞሽን
አብሮ ከተጫዋቾች ሲጫወት ነበርና ግብጽ በታሪኳ ለመጀመሪያ ጊዜ ለጥሎ ማለፍ ባለም ዋንጫ የደረሰችበትም አጋጣሚ ሆኗል። ኒውዚላንድ ከቤልጂየም ተጫውተው ነበር። ከዚህ ምድብ ቤልጂየም 5-1 አሸንፋለች። ሊያንድሮ ትሮሳርድ ጎሎችን አስቆጠረ። ኬቨን ዴ ብሮይነ፣ ሮሜሮ ሉካኩና እንደዚሁ ደግሞ ሰላማከርስ ቀሪ ጎሎችን ያስቆጠሩ ተጫዋቾች ናቸው። ቤልጂየም ከምድቧ ቀዳሚ ሆና ማለፏን አረጋግጣለች። በግብ ክፍያ ቀድማ ነው እንግዲህ ማለፏን ያረጋገጠችው ከግብጽ ማለት ነው። እናም ቤልጂየም ማለፏን አረጋግጣለች፣ ግብጽ ማረጋግጣለች። ኢራን እንዳልኳችሁ በእነዚህ ባስቀመጥኳቸው እንግዲህ መስፈርቶች የተሻለች ሆና ለማለፍ እድል ይኖራታል። እንግዲህ አሁን ላይ ከአፍሪካ በሚያስደንቅ መንገድ 7 ያክል ሀገራት ለጥሎ ማለፍ ደርሰዋል። ጋና፣ ግብጽ፣ ኬፕ ቨርዴ፣ ኮት ዲቯር፣ ሞሮኮ፣ ደቡብ አፍሪካና ሴኔጋል ለጥሎ ማለፍ በቅቷል። እንግዲህ አፍሪካ ሀገራት በጣም አስደናቂ ዓለም ዋንጫ ጉዞ ያደርጉ ይገኛሉ። እንዳልኳችሁ አልጄሪያ ካሸነፈች ኦስትሪያን ታልፋለች፣ እኩል ከወጣችም ታልፋለች። አልጄሪያ ዲአር ኮንጎ ካሸነፈች እንደዚሁ ኡዝቤኪስታንን ታልፋለች። ስለዚህ ቱኒዚያ ብቻ ነች መውደቋ የተረጋገጠችው ሀገር ማለት ነው። እንግዲህ ሳብሪ ላሞሽን አሰናበተች፣ ሄርቬ ናርድን አመጣች፣ ግን ምንም የረባ ነገር አላስመለከተችም ቱኒዚያ። እናም ከውድድሩ ደካሟ ከአፍሪካም ብቻ ሳይሆን ከቶርናመንቱ ደካማ ቡድኖች መካከል አንዷ ሆና ቱኒዚያ መድረኩን ተሰናብታለች። ወደ ዛሬ መርሃ ግብር ልወስዳችሁ። ፓናማ ከእንግሊዝ ይጫወታል። ሌሊት 6 ሰዓት ላይ የሚደረግ ጨዋታ ነው። እንግሊዝ ከምድቡ አንደኛ ሆና ለማለፍ የግድ ጨዋታውን ነጥብ ማግኘት አለባት። ካላት ጥራት አንጻር ፓናማን ለማሸነፍ ቅድመ ግምት አግኝታለች። ሬስ ጄምስ ባለፈው ከጋና ጋር በነበረው ጨዋታ በጣም በእግር ኳስ ታሪኩ ከመጥፎ ምሽቶች መካከል አንዱ ነበር ለሬስ ጄምስ። እናም በሃምስትሪንግ ጉዳት ምክንያት በጨዋታው እንደማይኖር ዘገባዎች እየወጡ ይገኛሉ። እናም እንግሊዝ ከፓናማ ትጫወታለች። ጋና ከክሮሺያ ይጫወታሉ። ጋና እንግዲህ ማለፏን አረጋግጣለች። ክሮሺያ ነጥብ ከተጋራች ታልፋለች፣ ካሸነፈችም ታልፋለች። ከተሸነፈች ግን እንግዲህ ክሮሺያ የማለፍ እድል አይኖራትም ማለት ነው። ኮሎምቢያ ከፖርቱጋል ይሄ የሚጠበቅ ጨዋታ ነው። አንደኛ ሆኖ ከምድብ ለማለፍ የሚደረግ መርሃ ግብር ነው። ኮሎምቢያም ፖርቱጋልም ማለፋቸውን አረጋግጠዋል። ነገር ግን ከምድባቸው ቀዳሚ ሆኖ ለማለፍ የሚደረግ ፍልሚያ ነው። እንዳነሳሁት ዲአር ኮንጎ ከኡዝቤኪስታን ትጫወታለች። ኮንጎ ማሸነፍ ብቻ ነው አማራጯ። አቻ ከወጣች ከውድድሩ ትሰናበታለች። ስለዚህ የሞት ሽረት ትግልን ታደርጋለች ማለት ነው። ሌላኛው አልጄሪያ ከኦስትሪያ የሚደረገው መርሃ ግብር ነው። ሁለቱ ነጥብ ከተጋሩ ተያይዘው ያልፋሉ ለጥሎ ማለፍ። ነገር ግን ከተሸናነፉ የሚሸነፈው ቡድን ከውድድሩ ይሰናበታል። ምክንያቱም ኢራን የተሻለ የግብ ክፍያ ምንም የጎል ዕዳ ስለሌለባት ማለት ነው። ጆርዳን ከአርጀንቲና ይጫወታሉ። ጆርዳን መውደቋ የተረጋገጠ ሀገር ነች። አርጀንቲና ደግሞ ማለፏን አረጋግጣለች። ዛሬ በአርጀንቲና በኩል ሊዮኔል ሜሲ ተጠባቂ ወንበር ሆኖ እንደሚጀምር ዘገባዎች ወጥቷል። እስካሁን ይረፍት እንደሚሰጥ ነው ለሜሲ የተነገረው። ምክንያቱም ማለፋቸውን አረጋግጠዋል። ስለዚህ እሱን ፊትነስ የግድ መጠበቅ አለባቸው። ምናልባት ቀይረው ከረፍት በኋላ ሊያሰልፉት እንደሚችሉ ዘገባዎች እየወጡ ይገኛሉ። እንግዲህ ዓለም ዋንጫው በዚህ መንገድ ቀጥሏል። ከነገ ጀምሮ ደግሞ የጥሎ ማለፍ ጨዋታዎች ይደረጋሉ። ደቡብ አፍሪካ ከካናዳ ምሽት 4 ሰዓት ላይ ያደርጋሉ ጨዋታቸውን። ተወዳጁ ጣቢያ ብስራት ኤፍኤም 101.1ም ከዛሬ ጨምሮ ነገ የዓለም ዋንጫ ፍጻሜ ድረስ ጨዋታዎችን በቀጥታ ወደ እናንተ የሚያደርሳችሁ ነው። የዕለቱ ፕሮግራማችን እንግዲህ ይመስል ነበር። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጊዜን አሳልፌያለሁኝ። ሰናይ ጊዜን ተመኘው።